መጽሐፈ ሳሙኤል ቀዳማዊ ምዕራፍ 17 ዳዊት ጎልያድን እንደገደለ። ፍልስጤማውያንም ጭፍሮቻቸውን ለጦርነት ሰበሰቡ። ራሳቸውም በይሁዳ በሰኮት ተሰበሰቡ። በሰኮትና በአዜቃ መካከል በኤፍሬምም ሰፈሩ። ሳኦልና የእስራኤል ሰዎችም ተሰበሰቡ፣ በኤላ ሸለቆም ሰፈሩ። ከፍልስጤማውያንም ጋር ሊዋጉ ተሰለፉ። የፍልስጤማውያንም በአንድ ወገን በተራራ ላይ ቆመው ነበር፣ እስራኤልም በሌላው ወገን በተራራ ላይ ቆመው ነበር። በመካከላቸውም ሸለቆ ነበረ። ከፍልስጤማውያንም ሰፈር የጌት ሰው ጎልያድ ቁመቱ 6 ክንድ ከስንዝር የሆነ ኃይለኛ ሰው መጣ። በራሱም የናስ ቁር ደፍቶም ነበር፣ ጥሩርም ለብሶ ነበር። የጥሩሩም ሚዛን 5000 ስቅል ናስና ብረት ነበረ። በእግሮቹ ላይ የናስ ገምባሌ ነበረ። የናስም ጭሬ በትከሻው ላይ ነበረ። የጦሩም የቦ እንደ ሸማኔ መጠቅለያ ነበረ። የጦሩም ሚዛን 600 ስቅል ብረት ነበረ። ጋሻ ጃግሬውም በፊቱ ይሄድ ነበረ። እርሱም ቆሞ ወደ እስራኤል ጭፍሮች ጮኸ፣ ከእኛ ጋር ትዋጉ ዘንድ ለምን መጣችሁ? እኔ ፍልስጤማዊ አይደለሁምን? እናንተስ የሳኦል አገልጋዮች ዕብራውያን አይደላችሁምን? ከእናንተ አንድ ሰው ምረጡ፣ ወደ እኔ ይውረድ። ከእኔ ጋር ሊዋጋ ቢችል ቢገድለኝ ባሪያዎች እንሆናችኋለን። እኔ ግን ባሸንፈው ብገድለው እናንተ ባሪያዎች ትሆኑላላችሁ፣ ለእኛም ትገዛላችሁ አለ። ፍልስጤማውያንም ዛሬ የእስራኤል ጭፍሮች ተገዳድረዋቸው አንድ ሰው ስጡኝ፣ ሁለታችንም ለብቻችን እንዋጋ አልኋቸው አለ። ሳኦልም እስራኤል ሁሉ ይህንን የፍልስጤማውያንን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡም። ዳዊትም የዚያ የኤፍራታዊው ሰው ልጅ ነበረ። ያም ሰው ከቤተልሔም ይሁዳ፣ ስሙም እሴይ ነበረ። 8 ልጆችም ነበሩት። እሴይም በሳኦል ዘመን በዕድሜ አርጅቶ ሸምግሎም ነበረ። የእሴይ 3ቱ ታላላቆቹ ልጆች ሳኦልን ተከትለው ወደ ሰልፉ ሄደው ነበር። ወደ ሰልፉም የሄዱት የ3ቱ ልጆች ስም ይህ ነበር፣ ታላቁ ኤልያብ፣ ሁለተኛው አሚናዳብ፣ ሦስተኛው ሳማ ነበር። ዳዊትም የሁሉ ታናሽ ነበረ። 3ቱም ታላላቆቹ ሳኦልን ተከትለው ነበር። ዳዊትም የአባቱን በጎች ለመጠበቅ ከሳኦል ዘንድ ወደ ቤተልሔም ይመላለስ ነበር። ፍልስጤማዊውም ጠዋትና ማታ እየመጣ 40 ቀን ይቆም ነበር። እሴይም ልጁን ዳዊትን እንዲህ አለው፣ ከዚህ በሶ 1 የኢፍ መስፈሪያ፣ እነዚህንም 10 እንጀራዎች ለወንድሞችህ ውሰድ። ወደ ሰፈሩም ፈጥነህ ሂድና ለወንድሞች ስጣቸው። ይህንንም 10ን አይብ ወደ ሻለቃው ውሰደው። የወንድሞችህንም ደህንነት ጠይቅ፣ ወሬያቸውንም አምጣልኝ። ሳኦልና የእስራኤልም ሰዎች ሁሉ ከፍልስጤማውያን ጋር እየተዋጉ በኤላ ሸለቆ ነበሩ። ዳዊት ማልዶ ተነሣ፣ በጎቹንም ለጠባቂ ተወ። እሴይም ያዘዘውን ይዞ ሄደ። ጭፍራውም ተሰልፎ ሲወጣ ለሰልፍም ሲጮህ በሰረገሎች ወደ ተከበበው ሰፈር መጣ። የእስራኤልና የፍልስጤማውያን ሰራዊት ፊት ለፊት ተሰላልፈው
ነበርም። ዳዊትም ዕቃውን በዕቃ ጠባቂው እጅ አኖረው፣ ወደሚዋጉበት ሮጦ ሄደ። የወንድሞቹንም ደህንነት ጠየቀ። እርሱም ሲነጋገራቸው እነሆ ጎልያድ የተባለ ያ አርበኛ ፍልስጤማዊ የጌት ሰው ከፍልስጤማውያን ጭፍራ መካከል ወጣ። ቀድሞ የተናገረውንም ቃል ደግሞ ተናገረ። ዳዊትም ሰማው። የእስራኤልም ሰዎች ሁሉ ሰውየውን ባዩ ጊዜ እጅግ ፈርተው ከፊቱ ሸሹ። የእስራኤል ሰዎች ይህ የወጣውን ሰው አያችሁትን? በእውነት እስራኤልን ሊገዳደር መጣ። የሚገድለውንም ሰው ንጉሡ እጅግ ባለጠጋ ያደርገዋል፣ ልጁንም ይድርለታል፣ የአባቱንም ቤተሰብ በእስራኤል ዘንድ ከግብር ነፃ ያወጣቸዋል አሉት። ዳዊትም በአጠገብ ለቆሙት ሰዎች ይህን ፍልስጤማዊ ለሚገድል ከእስራኤልም ተግዳሮትን ለሚያርቅ ሰው በውኑ ይህ ይደረግለታልን? የሕያው አምላክን ጭፍሮች የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው ብሎ ተናገራቸው። ሕዝቡም ለሚገድለው ሰው ሁሉ እንዲህ ይደረግለታል ብለው እንደ ቀድሞ መለሱለት። ታላቅ ወንድሙም ኤልያብ ከሰዎች ጋር ሲነጋገር ሰማ። ኤልያብም በዳዊት ላይ እጅግ ተቆጣ። ለምን ወደዚህ ወረድክ? እነዚያንስ ጥቂቶች በጎች በምድረ በዳ ለማን ተውካቸው? እኔ ኩራትህንና የልብህን ክፋት አውቃለሁና ሰልፉን ለማየት መጥተሃል አለው። ዳዊትም እኔ ምን አደረግሁ? ይህ ታላቅ ነገር አይደለምን? አለ። ዳዊት ከእርሱ ወደ ሌላ ሰው ዘወር አለ፣ እንደዚህ ያለ ነገርም ተናገረ። ሕዝቡም እንደ ቀድሞ ያለ ነገር መለሱለት። ዳዊት የተናገረው ቃል ተሰማ። ለሳኦልም ነገሩት፣ ወደ እርሱም ወሰደው። ዳዊትም ሳኦልን ስለ እርሱ የማንም ልብ አይውደቅ፣ እኔ ባሪያ ሄጄ ያንን ፍልስጤማዊ እወጋዋለሁ አለው። ሳኦልም ዳዊትን አንተ ገና ብላቴና ነህ፣ እርሱ ከብላቴንነቱ ጀምሮ ጦረኛ ነውና ይህን ፍልስጤማዊ ለመውጋት ትሄድ ዘንድ አትችልም አለው። ዳዊትም ሳኦልን አለው፣ እኔ ባሪያ የአባቴን በጎች ስጠብቅ አንበሳ ወይም ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር፣ በኋላውም እከተለውና እመታው ነበር፣ ከአፉም አስጥለው ነበር። በተነሳብኝም ጊዜ ጉሮሮን አንቄ እመታውና እገድለው ነበር። እኔ ባሪያ አንበሳና ድብ ገደልኩ። ይህም ያልተገረዘ ፍልስጤማዊ ከእነርሱም እንደ አንዱ ይሆናል። እንግዲህ እገድለው ዘንድ ከእስራኤልም ተግዳሮትን አስወግድ ዘንድ ዛሬ አልሄድምን? የሕያው አምላክ ጭፍሮችን ይገዳደር ዘንድ ይህ ቆላፍ ምንድን ነው? ዳዊትም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ያልተገረዘ ፍልስጤማዊ እጅ ያስጥለኛል አለ። ሳኦልም ዳዊትን ሂድ፣ እግዚአብሔርም ካንተ ጋር ይሁን አለው። ሳኦልም ለዳዊት ጥሩር አለበሰው፣ በራሱም ላይ የናስ ቁር ደፋለት። ዳዊትንም ሰይፉን በልብሱ ላይ አስታጠቀው። ዳዊትም አንድና ሁለት ጊዜ ሲራመድ ደከመው። ዳዊትም ሳኦልን አልለመድሁምና በዚህ መሄድ አልችልም አለው። ከላዩም አወለቁለት። ዳዊትም በትሩን በእጁ ያዘ፣ ከወንዝም 5 ድብል ድንጋዮችን መረጠ፣ በእረኛ ኮረጆም በኪሱ ከተታቸው፣ ወንጭፍም በእጁ ነበረ። ወደ ፍልስጤማዊውም ቀረበ።
ፍልስጤማዊውም መጥቶ ወደ ዳዊት ቀረበ። ጋሻ ጃግሬውም በፊቱ ይሄድ ነበር። ጎልያድም ዳዊትን ትኩር ብሎ አየው። ቀይ ብላቴና መልኩም ያማረ ነበርና ናቀው። ፍልስጤማዊውም ዳዊትን በትርና ድንጋይ ይዘህ የምትመጣብኝ እኔ ውሻ ነኝን? አለው። ዳዊትም የለም ከውሻ ትከፋለህ አለው። ፍልስጤማዊውም ዳዊትን በአምላኮቹ ረገመው። ፍልስጤማዊውም ዳዊትን ወደ እኔና ሥጋህን ለሰማይ ወፎች ለምድር አራዊት እሰጣቸዋለሁ አለው። ዳዊትም ፍልስጤማዊውን አለው፣ አንተ ሰይፍና ጦር ጋሻም ይዘህ ትመጣብኛለህ። እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሠራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል። እመታህም አለው፣ ራስህንም ከአንተ እቈርጠዋለሁ። ሬሳህንም የፍልስጤማውያንን ሠራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ እሰጣለሁ። ምድር ሁሉ እግዚአብሔር ከእስራኤል ጋር እንዳለ ያውቃሉ። ይኸውም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቃሉ። ሰልፉ ለእግዚአብሔር ነውና እግዚአብሔርም አንተን በእጃችን አሳልፎ ይሰጣል። ፍልስጤማዊውም ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማዊውን ሊገናኘው ወደ ሰልፉ ሮጠ። ዳዊትም እጁን ወደ ኮረጆ አግብቶ አንድ ድንጋይ ወሰደ፣ ወነጨፈው። ፍልስጤማዊውም ግንባሩን መታው። ድንጋዩም ጥሩሩን ዘልቆ ግንባሩ ውስጥ ተቀረቀረ። እርሱም በምድር ላይ በደረቱ ተደፋ። ዳዊትም ፍልስጤማዊውን በወንጭፍና በድንጋይ አሸነፈው። ፍልስጤማዊውንም መትቶ ገደለው። ዳዊትም እጅ ሰይፍ አልነበረም። ዳዊትም ሮጦ በፍልስጤማዊው ላይ ቆመ። ሰይፉንም ይዞ ከሰገባው መዘዘ፣ ገደለውም፣ ራሱንም ቈረጠው። ፍልስጤማውያንም ዋናቸው እንደ ሞተ ባዩ ጊዜ ሸሹ። የእስራኤልና የይሁዳ ሰዎችም ተነስተው እልል አሉ። ፍልስጤማውያንንም እስከ ጌትና እስከ አስቀሎና በር ድረስ አሳደዷቸው። የፍልስጤማውያንም በድኖቻቸው እስከ ጌትና እስከ አቃሮን በሮች ድረስ በመንገድ ላይ ወደቁ። የእስራኤልም ሰዎች ፍልስጤማውያንን ከማሳደድ ተመልሰው ሰፈራቸውን በዘበዙ። ዳዊትም የፍልስጤማዊውን ራስ ይዞ ወደ ኢየሩሳሌም አመጣው። ጋሻና ጦሩን ግን በድንኳኑ ውስጥ አኖረው። ሳኦልም ዳዊትን ፍልስጤማዊውን ሊዋጋ ሲወጣ ባየ ጊዜ ለሰራዊቱ አለቃ ለአቤኔር አቤኔር ሆይ ይህ ብላቴና የማን ልጅ ነው? አለው። አቤኔርም ንጉሥ ሆይ በሕያው ነፍስህ እምላለሁ አላውቅም አለ። ንጉሡም ይህ ብላቴና የማን ልጅ እንደሆነ አንተ ጠይቅና እወቅ አለው። ዳዊትም ፍልስጤማዊውን ገድሎ በተመለሰ ጊዜ አቤኔር ወሰደው፣ ወደ ሳኦልም ፊት አመጣው። የፍልስጤማዊውንም ራስ በእጁ ይዞ ነበር። ሳኦልም አንተ ብላቴና የማን ልጅ ነህ? አለው። ዳዊትም እኔ የቤተልሔሙ የባሪያ የእሰይ ልጅ ነኝ ብሎ መለሰለት።